ሰበር ዜና ለተሰንበት ህዳር 21 ቀን ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በደሴ ዙሪያ በነበረ ከባድ ውጊያ በቪኤት መኪና ሲንቀሳቀሱ በነበሩ የአገዛዙ ሁለት ከፍተኛ ባለስልጣናት ላይ እንዲሁም አንድ ኮሎኔል ላይ በተወሰደ የፋኖ እርምጃ ከነአጃቢዎቻቸው የብልጽግና ሰዎች ተደመሰሱ። ደሴ ዙሪያ ቀውጥ ሆነዋል። ዝርዝር ዘገባ ይዘንበታል። በሸዋ እንዲሁም በሌሎች የአማራ ክልል ቀጠናዎችም ከባድ ውጊያ ተደርጓል፣ እንመለከተዋለን። ወዲህ ደግሞ ፊልድ ማርሻል ብርሃኑ ጁላ ከመካከለኛ የሰራዊታቸው አዋጊዎች ጋር በነበራቸው ውይይት ላይ ፋኖ አዲስ አበባ ሲገባ እኛ እንወጣለን ሲሉ ብርሃኑ ጁላ ያለ ሀፍረት ተናገሩ። ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ለራሱ ሲል ይዋጋ ሲሉ ባደረጉት ንግግር እኛ ነገ ፋኖ አዲስ አበባ ቢመጣ እንወጣለን፣ ፊት ለፊት ለፍርድ የምትቀርቡት እናንተ ናችሁ ሲሉ ለመካከለኛ የሰራዊቱ አዋጊዎች አስደንጋጭ ንግግር አድርገዋል። ደርግንና የደርግን አዋጊዎቹን እንደ ምሳሌ አቅርበዋል። ዝርዝር ዘገባ ይዘንበታል። በሌላ በኩል ከዚህ ቀደም አርበኛ ዘመነ ካሴን በመክዳት የሚታወቀው ካፒቴን ማስረሻ ሰጤ በዛሬው ዕለት ደግሞ እጁን ለመንግስት ሰጥቷል። አርበኛ እስክንድርና አርበኛ ዘመነ ካሴ እንዳይስማሙም ድንቃር ሆኖ የነበረው ሰው በመጨረሻም ተነቅሏል። ዝርዝር ዘገባ ይዘንበታል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቷል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ዜና እረፍት። ኮሜዲያኑ በድንገተኛ ህመም አረፈ። በበርካታ የኮሜዲ ስራዎቹ ላይ የሚታወቀው ኮሜዲያን ወንደሰን አውራሪስ በድንገተኛ ህመም ህይወቱ አለፈ። በአሁኑ ሰዓትም አስክሬኑ ምኒልክ ሆስፒታል ይገኛል። ኮሜዲያኑ ወንደሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በህክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ነው የተነገረው። ትላንት ልቤን ብሎ ወደ ህክምና አምርቶ ነበር። ሌሊቱን ሁሉ ህክምና እየወሰደ ከአንድም ሁለት ጊዜ አስቸጋሪ ደረጃ እየደረሰ በህክምና ህይወቱ ተመልሶ ነበር። ይሁንና የአንድ ሴት ልጅ አባት የሆነው ኮሜዲያን ወንደሰን አውራሪስ በዛሬው ዕለት ማለዳ ላይ ህይወቱ ማለፏን የተነገረው። ለመላው አድናቂዎቹና ለቤተሰቦቹ መጽናናት እንመኛለን። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ፋሺስቱ አገዛዝ ብልጽግና ንጹሐን አማራዎችን በግፍ እየጨፈጨፈም ቀጥሏል። የፋሺስቱ ብልጽግና አገዛዝ አንድ አቶ ብርሃኑ ተሾመ የተባለ አባት ከነ ባለቤቱና ከአራት ልጆቹ ፊት በግፍ የገደለ ሲሆን ሁለት ዲያቆኖችንም በአደባባይ መረሸኑ ተነገረ። ፋሺስቱ የብልጽግና አገዛዝ ሰራዊት ንጹሐን አማራዎችን በግፍ በአደባባይ እየረሸነ ያለ ሲሆን በዛሬው ዕለት ህዳር 21 ቀን 2018 ዓ.ም ሰሜን ወሎ ዞን ጉብልፋት ወረዳ መርጦ ከተማ ላይ አቶ ብርሃኑ ተሾመ የተባሉ የ48 ዓመት አባት ከባለቤቱና ከአራት ልጆቹ ፊት መኖሪያ ቤቱ ላይ በዱላ ደብድበው በአሰቃቂ ሁኔታም ገድለውታል። በተመሳሳይ ሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሟ አባርጎ መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ሁለት ዲያቆኖች በፋሺስቱ አገዛዝ ሰራዊት በአደባባይ በጥይት ተደብድበው በግፍ ተረሽነዋል። እድሜያቸው 15 እና 18 ዓመት የሆኑት እነዚህ ታዳጊዎች ዲያቆናት የመድኃኔዓለም ቤተክርስቲያን አገልጋይ ሲሆኑ የቀብር ስነ ስርዓታቸውም እዚያው ሲያገለግሉበት በነበረው ቤተክርስቲያንም ተፈጽመዋል። ፋሺስቱ አገዛዝ ወጣቶችን የዩኒቨርሲቲና ትምህርት ቤቶች ብሎም ሃይማኖታዊ ቦታዎች ላይ ሳይቀር እያፈሰ ወደ ወታደራዊ ማሰልጠኛ እያስገባ ያለ ሲሆን ሰሞኑን ወልዲያ ከተማ ከአፈሳው ለማምለጥ የሞከሩ ንጹሐን ወጣቶች በአደባባይ በጥይት ድብደባ መገደላቸውን መዘገባችንም ይታወሳል። ይህ የፋሺስቱ ብልጽግና አገዛዝ ንጹሐን ላይ ነጻ እርምጃ መውሰድንና በግፍ የመጨፍጨፍ ተግባሩ ተጠናክሮ የቀጠለ ሲሆን ፋኖ ትላልቅ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ከተጎናጸፈባቸው ዘመቻ አባናደው በኋላ ፋኖን መቋቋም ሲያቅተው ንጹሐንን መጨፍጨፍ በሚል በርካታ የሰው ህይወትን በተናጠልና በጅምላም እየቀጠፈም ይገኛል።
አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ሰበር ዜና ማስረሻ ሰጤ እጁን ለመንግስት ሰጠ። ማስረሻ ሰጤ ከላላ ወረዳ 4:15 በዛሬው ዕለት ህዳር 21 ቀን ከ18 ልጆች ጋር እጁን ሰጥቷል። እንደሚታወቀው በትላንትናው ዕለት አፋሃድ ማስረሻ ሰጤ ጋር በተያዘ ከዚህ በኋላ ከድርጅቴ አግጇል የሚል መግለጫ አውጥቶ ነበር። ምክንያቱንም ደግሞ ሲገልጽ ከብልጽግና ጋር ተጣምሮ እየሰራ ነው፣ ድርጅቱንም ለማፍረስ የፋኖ አንድነትም እንዳይመጣ በውስጥም ሆነ ከውጭ ካሉ ኃይሎች ጋር ተጣምሮ ሲሰራ አግኝቷል የሚል መግለጫ አውጥቶበት ነበር። ከዚህ ጋር በተያዘ ታዲያ ማስረሻ ሰጤ በዛሬው ዕለት ወሎ ላይ እጁን ለመንግስት ሰጥቷል። እንግዲህ እንደሚታወቀው በዚህ ሚዲያችን በተደጋጋሚ ከማስረሻ ሰጤ ጋር በተያዘ በርካታ መረጃዎችን ስንሰጣችሁ ቆይተን ነበር። በቅርቡም እጁን ለመንግስት እንደሚሰጥ አስረግጠን ቪዲዮ ሰርተንበትም ነበር። ወደ ኋላ መለስ ብላችሁ ቪዲዮቻችንን መመልከት ትችላላችሁ። እንግዲህ በተደጋጋሚ ከዚህ ቀደም ጉዳዩን ብንናገርም በተለይ አፋሃድ ላይ ሰሚ አላገኘንም ነበር። ነገር ግን ባለቀ ሰዓት አሁን አፋሃድ ጉዳዩን በመረዳቱና በትላንትናው ዕለት ማስረሻ ሰጤ ላይ መረጃውን በማውጣት እንዲሁም ደግሞ ከብልጽግና ጋር እየሰራ መሆኑን በመግለጫ በመግለጽ ከዚህ በኋላ ከድርጅቱ ማስረሻ ሰጤ የተባለን ግለሰብ ማገዱን በይፋዊ መግለጫ ማሳውቆ ነበር። እንግዲህ ይህ መግለጫ ከመሰጠቱ በንጋታው ማለት ነው ዛሬ 4:15 ላይ ማስረሻ ሰጤ እጁን ለመንግስት ሰጥቷል ማለት ነው። ይህም በመረጃ የተደገፈ ነው። የመንግስት ኃይሎችም በምስሉ ላይ እንደምትመለከቱት የመንግስት የሚዲያ ሰራዊቶች ማለት ነው እንደምትመለከቱት ደስታቸውን እየገለጡ ነው። እነ ናትናኤል መኮንን እንዲሁም በርካታ የብልጽግና ሚዲያዎች ማስረሻ ሰጤ ስለተቀላቀላቸው ደስታቸውን እየገለጹ ነው። ነገር ግን ማስረሻ ሰጤ ቀድመንም እንደተናገር ነው ከዚህ ቀደም እንደሚታወቀው አርበኛ ዘመነ ካሴን የካደ ሰው ነው። በመቀጠልም ደግሞ አሁን አፋሃድ ውስጥ ከገባ በኋላ የፋኖ አደረጃጀት አፋሃድና አፋብሃ አንድነት እንዳይፈጥሩ እጅግ መሰናክል የሆነ ሰው። ከዚህ በተጨማሪም ደግሞ እንደሚታወቀው ቀደም ብለንም ሰፊ ዘገባ ሰርተንበት ነበር። ፋኖ በወሎ ያገኘውን ድል በተለይ በዘመቻ አባናዶ የተገኘውን ድል ልክ እንደ መንግስት መግለጫ የመከላከያ ዩኒፎርም ለብሶ ከህወሓት ጋር እንዲሁም ከሻቢያ ጋር ተባብረው ያመጡት ነው ድሉን ያመጡት ነው ብሎ የፋኖን ድል የወሎ ፋኖን ድል ለማጣጣል ሲሞክር የነበረ እጅግ በጣም አስቸጋሪ ሰው በተለይ በፋኖ አንድነት ዙሪያ አስቸጋሪ የነበረ ሰው ነውና አሁን ላይ እውነቱ ወጥቶ የኛ ሚዲያ ብዙ ስራዎችን ለማጋለጥ የሰራው ስራዎች ፍሬ አፍርተው በመጨረሻም መልኩ በመገለጡ እጅግ ደስተኞች ነን። ከዚህ ጋር በተያያዘ ፋኖ እንዲሁም የፋኖ አመራር ፋኖ ሙላቴ ሲሳይ ማለት ነው ከማስረሻ ሰጤ ጋር በተያያዘ ይህንን ጽሁፍ ለአድማጭ ተመልካቾች አድርሱልኝ በማለት በውስጥ የላከልልን ጽሁፍ እናንብብላቸው። አማራ አንድ ሲሆን የህዝባችን የመከራ ጊዜ ያጥራል ከሚል ቀና ሐሳቤ በርካታ የፋኖ አመራሮችን በማነጋገር በማቀራረብ የምችለውን ሁሉ ሞክሬያለሁ። ለእውነት ለመናገር ሁሉም በሚባል ደረጃ የአንድነት መሻታቸው መከባበራቸው በጣም ጥሩ ነበር ከወዳጄ ማስረሻ ሰጤ ውጪ በማለት ፋኖ ሙላቴ ሲሳይ ይናገራል። ማስረሻ ሰጤ ለራሱ ከሰጠ የተሳሳተ ግምት ውጪ ንግግሩ ለዛ የሚጎለው ሰው ለማክበር ያልታደለ የአንድነት ትርጉምም ሆነ ጥቅሙ ጭራሽ ያልተረዳና ትግሉ የተምታታበት ተስፋ ቆርጦ ተስፋ የሚያስቆርጥ ወንድሜ ላይ አፋሃድ የወሰነው ውሳኔ ስሰማ አፋሃድ ለአማራ አንድነት ያለውን ቁርጠኝነትና ለትግላችን መፋጠን ያለውን እምነት አመላካች መስሎ ይታየኛል። አፋሃድ ጥሩ ስራ ሰርቷል። ዛሬም እሱ እጁን መስጠቱ አያጠራጥረኝም ነበር ሲል ፋኖ ሙላቴ ሲሳይ ለሚዲያችን በላከው መረጃ ገልጿል። እንግዲህ ፋኖች በራሳቸው ይህንን ግለሰብ በተለይ አፋብሃ ላይ ያሉት የፋኖ አመራሮች በግልጽ ያውቁታል ምን አይነት ሰው እንደነበረ ለአንድነት ያለውን መሰናክልነት በተለይ በአርበኛ ዘመነ ካሴና በአርበኛ እስክንድር ነጋ መካከል ትልቅ ሳንቃ ሆኖ ሁለቱ የፋኖ አመራሮች ወደ አንድነት እንዳይመጡ በርካታ ስራዎችን የሰራ የመንግስት ተላላኪ የነበረ ሰው ነው። ታዲያ ዛሬ ላይ ይህ ሰው ለመንግስት እጁን መስጠቱ አያስገርምም፣ አያስደንቅም። እንደውም ይበል ይቀጥል የሚያሰኝ ነው። ምክንያቱም ፋኖ እንደዚህ ያሉ ሰዎችን ባጠራ ቁጥር ራሱም ወደ ተደራጀ ወደ ጥሩ አመራር ወደ መፍጠር ከእንደገናም ደግሞ ወደ ተሻለ ትግሉን ወደ ማሻገር ስለሚሄድ እንደዚህ አይነት ሰዎች መጥራታቸው እጅግ ተገቢ ነው ለማለት እንወዳለን። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ።
ፋኖ አዲስ አበባ ሲገባ እኛ እንወጣለን ሲሉ ብርሃኑ ጁላ ያለ ሀፍረት ተናገሩ። ብርሃኑ ጁላ ከመካከለኛ የመከላከያ አመራሮች ጋር በነበራቸው ቆይታ ያልተጠበቁ አስደንጋጭ ንግግሮችን ለሰራዊታቸው መናገራቸው ተሰምቷል። ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ለራሱ ሲል ይዋጋ ሲሉ ባደረጉት ንግግር እኛ ነገ ፋኖ አዲስ አበባ ቢመጣ እንወጣለን፣ ፊት ለፊት ለፍርድ የምትቀርቡት እናንተ ናቸው ሲሉ ለመካከለኛ የሰራዊቱ አዋጊዎች አስደንጋጭ ንግግር አድርገዋል። ፊልድ ማርሻል ብርሃኑ ጁላ ለማንም ብላችሁ ሳይሆን ለራሳችሁ ስትሉ ተዋጉ፣ አለበለዚያም ዱላው የሚበረታው እኛ ላይ ሳይሆን እናንተ ላይ ነው ሲሉም ተናግረዋል። ታንክ ጥሎ የሚፈረጥጥ ዙ 23 ጥሎ የሚፈረጥጥ ከታች እስከ ላይ ታጥቆ በየውጊያው የሚማረክና የሚደመሰስ ስልባቦስ ሰራዊት ፈጥረናል፣ ተጠያቂዎቹ ደግሞ እናንተ ናችሁ ሲሉ ከሻለቃ እስከ ኮሎኔል ያሉ መካከለኛ አዋጊዎችን ወቅሰዋል። ድሮን በእጃችን፣ ታንኩ በእጃችን፣ ባንኩ በእጃችን፣ ሁሉም ነገር በደጃችን ሆኖ ማሸነፍ ያልቻልነው እናንተ እንደ አመራር ኃላፊነታችሁን ስለማትወጡ ነው ሲሉ መናገራቸውንም ምንጮች ገልጸዋል። መንግስቱ ኃይለማርያም ሰራዊቱንና መንግስታዊ መዋቅሩን ትተው ወጥተዋል። እሱን አሁንም ድረስ ማንም አልነካውም። የእሱ ወታደርና የወታደራዊ መሪ ግን የወያኔ መጫወቻ ነው የሆነው። እናንተም ይህንን ውጊያ የማታሸንፉ ከሆነ እጣፈንታችሁ ከዚህ የተለየ አይሆንም ሲሉ ብርሃኑ ጁላ ለአዋጊዎቻቸው ተናግረዋል። እኛ ውጊያ በተሸነፍን ቁጥር ጦርነቱም እየተሸነፍን እንደመጣን አትዘንጉ፣ እነሱ አዲስ አበባ ሲቀርቡ እኛ እየሸሸን ነው ሲሉም ፊልድ ማርሻሉ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ለራስ ስትል ጨው ጣፍጥ እንደተባለው እናንተም ለራሳችሁ ስትሉ ተዋጉ ሲሉ ለመካከለኛው የወታደሩ አዋጊ አስረግጠው ተናግረዋል። ይህ በእንዲህ እንዳለ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። በወሎ ደሴ ዙሪያ በተደረገ ከባድ ውጊያ የአገዛዙ ከፍተኛ የጦር መሪን ጨምሮ ሁለት የአማራ ክልል የደሴ ከተማ ከፍተኛ ባለስልጣናት አቶ ሰይድ አለባቸውና እሱ ባለው በየነ አጅቦ ሲንቀሳቀስ የነበረ ቪኤት መኪናን ጨምሮ እነሱን አጅቦ ሲንቀሳቀስ የነበረ ድሽቃ የጠመደ ፓትሮል በፋኖ ጥቃት ወደ አመድነት ተቀየረ። በወሎ ዛሬ ሌሊቱን አዘናግተው ከደሴ ለመውጣት የሞከሩ የአገዛዙ ከፍተኛ ባለስልጣናትና አንድ ኮሎኔል ማዕረግ ያለው አዋጊ ላይመለሱም ተሸኝተዋል። እንደሚታወቀው በደሴ ዙሪያ ያሉ ቀበሌዎች ከጥቂት ቀበሌዎች በስተቀር ሙሉ በሙሉ በሚባል ደረጃ በፋኖ እጅ ወድቀዋል። ደሴን በፋኖ እንዳትያዝ ፋኖን ያገደው አንድ ነገር ቢኖር አብይ አህመድ በውድ የገዛቸው ድሮኖችና ተዋጊ ጀቶች ብቻ ናቸው። ከደሴ አቅራቢያ በተጠንቀቅ ሰቅዘው ያገዛዙን ጦር የያዙት የፋኖ ኃይሎች በተደጋጋሚ ከደሴ ዙሪያ ጥቃት እየፈጸሙ ሲሆን ባለስልጣናት በሄሊኮፕተር ካልተንቀሳቀሱ በቀር እጣፈንታቸው ሞት እንደሆነ በተደጋጋሚም እየታየ ነው። ከነዚህ ከፍተኛ የብልጽግና ሹማምንቶች ግድያ በኋላ በሁለት ኦራል ተጭኖ የመጣ የብልጽግና ጦር ከፋኖ ጋር የገጠመ ቢሆንም በደረሰበት ምት ዳግም ወደ ኋላ ማፈግፈጉም ተነግሯል። በዚህ ውጊያም 29 የአገዛዙ ወታደሮች መገደላቸው ሲነገር የቆሰሉም በርካቶች መሆናቸው ተነግሯል። አሁን በዚህ ሰዓት በደሴ ዙሪያ ካሉ ቀበሌዎች ውስጥ 26 ወሳኝ የሚባሉ ቀበሌዎችም በፋኖ ቁጥጥር ስር እንደሚገኙ ነው ከቦታው ምንጮቻችን የገለጹ። ይህ በእንዲህ እንዳለ አፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባሉ ክፍለ ጦር ውጤታማ የከተማ ውስጥ ኦፕሬሽን አከናወነ። በጀነራል ተፈራ ማሞ የተሰየመችው ብርጌድ ሻለቃ አንድ መብረቁ እየተባለች የምትጠራው እንደ ስሟ መብረቅ የሆነችው ሻለቃ ለከተማ ኦፕሬሽን ሸማቂዎችን በመላክ አስገራሚ ጀብዱም ፈጽማለች። በትላንትናው ዕለት የብልጽግና የእድሜ ማራዘሚያ እየተባሉ በህዝባቸው ላይ የመከራ ቀንበር እንዲሸከም የሚያደርጉም ዙፋን ጠባቂ ሚሊሻዎች ውስጥ 5 የሚሆኑት በመብረቁ ሻለቃ ሸማቂዎች ወደ ፈጣሪያቸው የተሸኙ ሲሆን 3 የሚሆኑት ደግሞ በሕክምና ላይ ነፍስ ውጪ ነፍስ ግቢ ላይ እንደሚገኙም በውስጥ መረጃ አቀባዮቻችን አረጋግጠናል። መረጃውን ያደረሰን የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍል ነው። ይህ ኦፕሬሽን የፈጸሙት በአረርቲ ከተማ በትላንትናው ዕለት ከምሽቱ 1:45 አካባቢ ላይ መጠጥ ቤቶች ለማዘጋት ሲንቀሳቀሱ እንደሆነም ተገልጿል። መረጃው ያደረሰን የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባሉ ክፍለ ጦር አሁንም በከተማዋ ላይ ተደጋጋሚ ኦፕሬሽን መስራቱን አጠናክሮ እንደሚቀጥልም ገልጾልናል። በመጨረሻም በጠዋቱ የዜና ወጃችን የነበሩ አንዳንድ ዘገባዎችን ዳግም አድምጠን እንመለስ።
በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥን ጨምሮ አንድ አይሱዚ ሙሉ የአገዛዙ ኮማንዶ ተደመሰሰ። በአንኮበር ወረዳ አልዩ አምባ ከተማ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮርሰር የሚገኘው ጣይቱ ክፍለ ጦርና ወንዱ አስቻለው ደሴ ክፍለ ጦር በተወጣጣ ሻለቆች በተደረገ ፍልሚያ በብልጽግና ላይ ከፍተኛ ጉዳት ደርሷል ነው የተባለው። በአንኮበርና አልዩ አምባ ከተማ መካከል የምትገኝ ልዩ ቦታዋ ጥዳ አምባ የሚባል ቦታ ላይ ለእገዛ የመጣ የአገዛዙ ኮማንዶ አንድ አይሱዚ ሙሉ ተደምስሷል። በተጨማሪም በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥ የሆነው አማራ የተባለ ጸረ አማራ የአገዛዙን ቀኝ እጅ በጀግኖቹ እርሳስ ከባድ ጉዳት ደርሶበት በከፍተኛ ሕክምና ላይ እንደሚገኝም ተገልጿል። እንዲሁም አንድ የአድማ ብተና የሻምበል አመራር በአናብስቶቹ አፈሙዝ በደረሰበት ምት አንገቱ ላይ ተመቶ በህይወትና በሞት መካከል እንዳለም ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች አንድ የስናይፐርና የብሬን ተኳሾች ከነመሳሪያቸው በፋኖ ጦር በቦምብ ጋይተዋል የተባለው። ጥዳምባ የምትባል ቦታ ላይ አንድ አይሱዚ ሙሉ ከተደመሰሰው ውጪ በተጨማሪም በአልዩ አምባ ከተማ በነበረው ፍልሚያ ከብልጽግና በኩል በውስጥ በደረሰን መረጃ መሰረት 13 የአገዛዙ ጥምር ጦር እስከ ወዲያኛ የተሸኙ ሲሆን 18 የሚሆኑ ደግሞ ከባድ ቁስለኛ ተደርገዋል የተባለው። በአውደ ውጊያው 7 የነፍስ ወከፍ መሳሪያ 554 የብሬንና የክላሽ ተተኳሽ 2 የብሬን ሸንሸልና 4 የክላሽ ካዝናም ተማርኳል የተባለው። በአጠቃላይ በነበረው አውደ ውጊያ የመሐመድ ቢሆነኝ ኮር የኮሩ ቃኞች ታላቅ ጀብዱም ፈጽመዋል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ ስንቆይ ለ3 ተከታታይ ቀናት ያስቆጠረው ጦርነት በደጃዝማች የተሰማ እርገጤ ክፍለ ጦር አናብስቶች አሸናፊነት ተጠናቋል። በደብረ ብርሃን ከተማ ዙሪያ በአሶና ወረዳና መሃል አምባ ቀበሌ ላይ በቀን 18 3ኛው ወር 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ የነበረው የስርዓቱ ወዳደር ሰራዊትና የአፋድ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነኝ ኮር የጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ሻለቆች የነበረውን የአውደ ውጊያ ውሎና የተገኙትን ድሎች በዕለቱ ማሳወቃችን ይታወሳል። ሆኖም ግን በብልጽግና ላይ በደረሰበት የተቀዳጀ ጥቃት ቀጠናውን ለቆ ባለመውጣቱና ከፍተኛ ኃይል ጨምሮ በቦታው በመቆየቱ በስርዓቱ ዘበኞችና በአናብስቶቹ መካከል የነበረው የተኩስ ልውውጥ መቀጠሉንም ባለፉት ቀናቶች ባሰራጨናቸው ዜናዎች የመጨረሻ ምዕራፍ ገልጸናል። ይህ በእንዲህ እንዳለ በአናብስቶቹ መካከል በአብይ አህመድ ወዳደር ሰራዊት መካከል የነበረው የ3 ቀናት ፍልሚያ በብልጽግና የሽንፈት ካባውን ደርቦ ጀግኖቹን ደግሞ ድልን አጎናጽፎም ተጠናቋል። አይበገሮቹ የብልጽግናን ኃይል ድንፋታና የኃይል መንጋጋት ከምንም ሳይቆጥሩ ተልባ ቢንጫጫ በአንድ ሙቀጫ ነውና ተረቱ ያለምንም የወገን እገዛና ያለምንም ስጋት ደከመኝ ሰለቸኝ ራብኝ ጠማኝ ሳይሉ የብልጽግናን መውጫና መግቢያ በንስር አይን በመከታተል ቀንና ሌሊቱን በተለያየ ሰዓት የተለያየ የውጊያ ጥበብን በመጠቀም መውጫ መግቢያ ማሳጣትና የማያዳግም ግርፍ መግረፍም ችለዋል። የትንታጎቹ ክንድ እንደ እሳት ሲፈጅ የከረመው የስርዓቱ ሰራዊት በወቅቱ መከላከያም ከቀጠናው አውጥቶም ደሞ አማራ የሆነውን ሚሊሻ ቦታውን እንዲረከብ ቢወስንም በሁለቱ የስርዓቱ ወንበር አስጠባቂ ታጣቂ ኃይል መካከል አለመስማማት ተፈጥሮ አንድ የሚሊሻ ሻምበል ወደማይቀረው ዓለም እንደተሸኘ እንዲሁም ከአሁኑ በፊት የአማራ ፋኖ አባል የነበረ ነገር ግን የክብር ተጋድሎን እንደ ውርደት ቆጥሮ ወደ ስርዓቱ አሽከርነት ራሱን ቀይሮ የሚሊሻ አባል የሆነውን አንተነህ አስመታን በማለት ወደ እስር ቤት መወርወሩን ከውስጥ ያገኘነው የተጣራ መረጃም ያሳያል። የአማራ ህዝብ የቁርጥ ቀን ልጆች የሆኑት የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች የብልጽግና ኃይል ወደ እነሱ ሲንቀሳቀስ በአስገራሚ የተኩስ ብቃታቸው የብልጽግናን ኃይል ወደ ገሃነብ በመሸኘት ሆድ ከሀገር ከማንነትና ከህልውና እንደማይበልጥ ላልገባው የአብይ አህመድ ሰራዊት በማስተማር ጦርነትን እንደ ትምህርት ቤት ሲጠቀሙበት ሰንብተዋል ሲሉ የአይን እማኞች ገልጸዋል። የሰው ልጅ የሚማርበት አንድም ከፊደል ሀ ብሎ ወይንም ከመከራ ዋ ብሎ አናብስቶቹ በሚገባ ለሆዳደሩ በተግባር በፍልሚያም ጎራም ሲያስተምሩት ቆይተዋል። በዚህ አውደ ውጊያ በስርዓቱ በኩል በመሪ ደረጃ ወደማይቀረው የተሸኙ አንድ የመከላከያ ምክትል ሻለቃ መሪ፣ አንድ የአድማ ብተና ጋንታ መሪ እንዲሁም ቁስለኛ በመሪ ደረጃ አንድ የመከላከያ ሻምበል አዛዥ እግሩን እንደተቆረጠና አንድ የመከላከያ መቶ መሪ እንዲሁም ኃላፊነታቸው በውል ያልታወቁ ከፍተኛ ኃላፊነት ያላቸው ከባድ ቁስለኛ ሆነው ወደ አዲስ አበባ ከተማ መሄዳቸውን በተጨባጭ ያገኘነው መረጃ ያሳያል።
ይታያል። በተጨማሪም በተራ ተዋጊ ቁጥሩን ለማወቅ የሚያስቸግር ሙትና ቁስለኛ እንዳለም በተጨባጭ ከውስጥ መረጃዎች የደረሰን እውነታም ነው። በአጠቃላይ በተከታታይ 3 ቀናት በተደረገው አውደ ውጊያ የአብይ አህመድ ቅጥረኛ ሰራዊት በሰው ኃይል በንብረትና በስነ ልቦና ከፍተኛ ኪሳራ ደርሶበት ሙትና ቁስለኛውን የቻለውን ሰብስቦ ብዙን ደግሞ በየሰብሉ ውስጥ እያዝረከረከ ከምሽቱ 4 ሰዓት ተኩል ወደ ዞኑ ከተማ ደብረ ብርሃን እግሬ አውጪኝ ብሎም ፈርጥጧል። ወደ ጎጃም እናልፋለን። በዛሬው ዕለት ጎጃም ከባድ ውጊያ ተደረገ። በዕለተ ሰንበት ማርያም በምትውልበት ቀን ፋኖ አይዋጋም በማለት አርበኛ ዘመነ ካሴን ለመደምሰስ የሄደው ጦር በፋኖ ተደምስሶም ተመለሰ። ያገዛዙ አየር ወለድ ኮማንዶና ሪፐብሊካን ጋርድ ለወራት ያቀዱትን አርበኛ ዘመነ ካሴን የመደምሰስ እቅድ ለዛሬዋ ዕለት ሲዘጋጁ ሰንብተው በዛሬዋ ዕለት ለጊዜው ለደህንነታቸው ሲባል ስሙን በማንጠቅሰው የጎጃም አካባቢ ታንክን ጨምሮ በርካታ ከባድ መሳሪያዎችንና ልዩ ኮማንዶዎቹን መልምሎ ወደ ዘመነ ካሴ ቀጠና የገባው የአብይ አህመድ ጦር ያሰበውን ሳያሳካ ሙሉ ለሙሉም በሚባል ደረጃ ጦሩን ከናዋጊው ኮሎኔል ጭምር አስደምስሶም ተመልሷል። ዘመነ ካሴን ምታ በሚል ትዕዛዝ የተንቀሳቀሰው የአገዛዙ ሰራዊት እቅዱና ዓላማው አርበኛ ዘመነ ካሴን ከበባ ውስጥ በማስገባት ከቻሉ እጅ እንዲሰጥ ማድረግ፣ ካልቻሉ ደግሞ ለመደምሰስ አቅደውና አለመው ነበር የተንቀሳቀሱት ተብሏል። በአስደናቂ ሁኔታ በዛሬው ዕለት በማርያም አይዋጉም፣ ትኩረታቸውም በዓሉ ላይ ይሆናል በሚል የተንቀሳቀሰው የብልጽግና ጦር በአስገራሚ ሁኔታም ተደምስሷል። መረጃው ቀድሞ የደረሳቸው የአርበኛ ዘመነ ካሴ ልጆች ቀድመው ቦታ በመያዝ የአገዛዙን ወታደር እቅዱን በደረሳቸው መረጃ መሰረት እየተከታተሉም አበራይተውታል። ይህን ውጊያ አርበኛ ዘመነ ካሴ ሳይቀር ተሳትፎበታል ሲሉ የቴዎድሮስ እዝ አሳውቋል። በዚህም አርበኛውን ባላሰበበት ለመክበብ ያቀናው የአገዛዙ ጦርን የማይሽር ቁስል በማሳረፍ የደመሰሱት ሲሆን ጦሩን እየመራ የመጣው የአየር ኃይል ስልጠና ክፍል መምሪያም ኮሎኔል ሰኜ ዩሱፍ የሚባል የብልጽግና ከፍተኛ ሹመኛ አለኝ የሚሉት የጦር ጠበብትም በፋኖ ጥይት ላይ መለስ ተሸኝቷል። በዚህ ጥቃት 63 የመከላከያ ሰራዊት እስከ ወዲያኛው ሲሸኙ 39 ደግሞ ቁስለኛ ሆነዋል። እስካሁን በቁጥሩ ያልደረሰን ከባድና ቀላል መሳሪያ በፋኖ ተማርኳል። ብልጽግና ይዞት ከመጣው ጦር ከፊሉ ያመለጠ ሲሆን በዚህ ውጊያ አጥፍቶ ጠፊ ድሮኖችን ከ8 ጊዜ በላይ የተጠቀመው የብልጽግና ጦር 2 የፋኖ አባላትን ሲያቆስል 1 የፋኖ አባል በአጥፍቶ ጠፊ ድሮን የህይወት መስዋዕትነት ከፍሏል ነው የተባለው። ወደ ወሎ እናልፋለን። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ ድል ተጎናጸፈ። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ወዳለችበት ቀጠና በትላንትናው ዕለት ከመርሳ ከተማና ኒኒ በር በመነሳት ማጥቃት ያደረገው የብልጽግና ኃይል ጋር ከባድ ትንቅንቅ ተጋድሎ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ የፋኑ ኃይሎች በአገዛዙ ሰራዊት ላይ አድርሰዋል። የብልጽግና ኃይል ከመርሳ ከተማና ኒኒ በር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ባለሽርጡ ክፍለ ጦር ጠዶት ሚካኤል ላይ ደፈጣ ይዘው በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሙትና ቁስለኛውን ይዞ እንዲመለስና ወደ መጣበት ምሽጎም እንዲገባም አድርገው ድል ተጎናጽፈዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር በጥምረት ባደረሱበት ከባድ ምት የተበሳጨው የአገዛዙ ዙፋን ጠባቂ ሰራዊት ንጹሃንን ኢላማ ያደረገ የሞርተር ድብደባ በመፈጸም በሰው ህይወትና በንብረት ላይም እንዲሁም እንስሳት ላይም ጉዳት አድርሷል ነው የተባለው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።